ሰላም የተከበራችሁ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? ምንጊዜም እንግዲህ በተለያዩ የጤና ትምህርቶች የምታውቁኝ አሁንም መሰረታዊ የሆነ አዲስ የጤና መረጃ ይዤላችሁ ወደ እናንተ ቀርቤያለሁ ማለት ነው። ዛሬ ደግሞ በፎሮፎርና በጭንቅላት ቆዳ ላይ መላጥ ችግር ለምትሰቃዩ በሙሉ ተፈጥሮ በሰጠችን ነገሮች ተጠቅመን እንዴት እንደምናስወግደው እንዲሁም ደግሞ አዘገጃጀቱንም ጭምር 5 ነገሮችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት የምትፈልጉ ከሆነ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንደዚሁም ደግሞ ኮሜንት መጻፋችሁን እንዳትዘነጉ እያልኩኝ ቀጥታ ወደ ቪዲዮ ያልፋለሁኝ። እስከዛው ድረስ መልካም ቆይታ ይሆንላችሁ። ፎሮፎር በዓለም ዙሪያ በማንኛውም የእድሜ ክልል ውስጥ ባሉ ሰዎች ላይ የሚታይ የተለመደ የራስ ቅል ችግር ነው። በፎሮፎር የሚሰቃዩ ሰዎች ሁልጊዜም ምርጡን የፎሮፎር ሕክምና ሊፈልጉ ይችላሉ። እንዲሁም ለፎሮፎርና ለተመሳሳይ ችግሮች እንደ ቆዳ መላጥ እና የራስ ቅል ማሳከክ እንደ ዋና መንስኤ የሚጠቀሱት ደግሞ የቆዳ መድረቅ፣ ለተወሰኑ የፀጉር ውጤቶች የሚኖር ስሜታዊነት፣ የቆዳ ቁስለት፣ የራስ ቅል ፒሶሪያሲስ እና በራስ ቅል ላይ የሚፈጠር የፈንገስ ዝርያ እድገት ናቸው። የፎሮፎር የተለመዱ ምልክቶች ደግሞ የራስ ቅል ማሳከክ፣ የቆዳ መላጥ ወይም ደግሞ ከፍተኛ መጠን ያለው የሞተ የራስ ቅል ቆዳ መርገፍ፣ በራስ ቅል ላይ የሚታዩ ቅባታማ ነጥቦችና የቆዳ መለብለብ ሲሆኑ እነዚህ ሁሉ የሚከሰቱት እንግዲህ የራስ ቅል ከመጠን በላይ ቅባት ሲኖረው፣ ሲደርቅ ወይም በኢንፌክሽን ሲጠቃ ነው። ፎሮፎርን ለማከም የተሰሩ የተለያዩ ያለ ሐኪም ትዕዛዝ የሚወሰዱ የፎሮፎር ማጥፊያ ምርቶች ቢኖሩም እንኳን በቀላሉ የምትጠቀሟቸው ተፈጥሯዊ የቤት ውስጥ መፍትሄዎችም ውጤታማነታቸው የተረጋገጠ ሲሆን ፈጣን እፎይታንም ታገኙባቸዋላችሁ። ይሁን እንጂ እንደ አስፈላጊ ዘይቶች እንዲሁም አንዳንድ የታወቁ ሻምፖዎችን ለማግኘት አስቸጋሪ ሊሆን ይችላል። በአንጻሩ እንደ የኮኮናት ዘይት ያሉ በቀላሉ የሚገኙ ከመሆናቸውም በላይ ነጫጭ ሽፍታዎችን ወይም ለፎሮፎር፣ ለሚያቃጠል ስሜት፣ ለደረቀ የራስ ቅል፣ ለቁስለት ወይም ለተመሳሳይ የራስ ቅል ችግሮች መንስኤ የሚሆኑ የቆዳ ሁኔታዎችን ለማከም ቀላል የቤት ውስጥ መፍትሄ ነው። እዚህ ጋር ውድ የሆኑ የፎሮፎር ሕክምናዎችን ወይም መድኃኒቶችን ለማስቀረት የሚያስችሉ በቤት ውስጥ በቀላሉ ሊዘጋጁ የሚችሉና ለቀላል ፎሮፎርና ተያያዥ ችግሮች ተሞክረው ውጤታማነታቸው የተረጋገጠ 5 የቤት ውስጥ ድንቅ መፍትሄዎችን እምነግራችሁ ነው የሚሆነው። ለምሳሌ አንደኛ የአፕል ሳይደር ቪኒገር ነው። ፎሮፎር የብዙዎቻችን የራስ ምታት የሆነ የጤና እክል ሲሆን ለዚህ ችግር በየቤታችን የሚገኘው የአፕል ሳይደር ቪኒገር እጅግ በጣም ውጤታማና ተመራጭ መፍትሄ ሆኖ እናገኘዋለን። አፕል በውስጡ ባለው የአሲድነት ባህሪው አማካኝነት የሞቱ የራስ ቅል ሴሎች በስርዓት እንዲወገዱ ያደርጋል። በተጨማሪም የራስ ቅልን የፒኤች መጠን በማመጣጠን ለፎሮፎር መንስኤ የሆኑ ፈንገሶች እንዳይራቡ ይከላከላል። ይህም በተለይ በፈንገስ ወይም በሶሪያሲስ ምክንያት የሚመጣን የራስ ቅል ማሳከክ እና መቅላት ለመቀነስ ከፍተኛ እገዛን ያደርጋል። ለዚህም ደግሞ በርካታ ሰዎች ተጠቅመውት ለውጥ እንዳገኙበት ይመሰክራሉ። አጠቃቀሙን ስንመለከት ደግሞ ይህንን የቤት ውስጥ መፍትሄ በሚከተሉት መንገዶች መጠቀም ይቻላል። ለምሳሌ በምትታጠቡበት ሻምፖ ውስጥ ጥቂት የሾርባ ማንኪያ በመጨመር መታጠብ፣ ከሌሎች ለፀጉር ጠቃሚ ዘይቶች ጋር በመቀላቀል በቀጥታ ፀጉር ላይ መርጨት፣ እንዲሁም ደግሞ እኩል መጠን ያለው አፕል እንዲሁም ውሃ በመቀላቀል ፀጉርን ከመታጠብ በፊት የራስ ቅልን በሚገባ ማሸት። ይህም ዘዴ እንግዲህ ለውጤታማነቱ በስፋት የሚመከር ነው። ነገር ግን ቆዳን የመለብለብ ባህሪ ስላለው ከመጠቀማችሁ በፊት የግድ ከውሃ ጋር መቀላቀል እንዳለባችሁ መዘንጋት የለባችሁም ማለት ነው። ሁለተኛው ደግሞ በሞቀ የኮኮናት ዘይት ራስን ማሸት ነው። በኮኮናት ዘይት ራስን ማሸት በባህላችን ውስጥ ለዘመናት ስንጠቀምበት የቆየ ተግባር ነው። ወደ ምዕራባውያኑ ባህል እያዘነበልን በመጣን ቁጥር የኮኮናት ዘይትን ጥቅም ተጠራጥረን ሊሆን ይችላል። ነገር ግን አሁን ላይ ምዕራባውያኑ ራሱ የኛን ባህል ሲያጎላው የነበረውን እውነት እያረጋገጡልን ይገኛሉ። ምክንያቱም እንደ ኮኮናት ዘይት ያለ ለፀጉር ተስማሚ የሆነ ሌላ ዘይት የለም ማለት ይቻላል። የራስ ቅል መድረቅ ለፎሮፎር መከሰት አንዱ ምክንያት ሲሆን የኮኮናት ዘይት ደግሞ ለደረቀ የራስ ቅልና ለተሰባበረ ፀጉር እንደ ምርጥ እርጥበት ሰጪ ሆኖ ያገለግላል ማለት ነው። እንዲሁም ደግሞ ሌሎች የፎሮፎር መንስኤዎች ደግሞ የፈንገስ እድገት፣ የቆዳ መቆጣት፣
እንዲሁም ደግሞ የራስ ቅል ላይ የሚወጣ ሽፍታ ሲሆኑ የኮኮናት ዘይት እንግዲህ ለፀጉርና ለራስ ቅል እጅግ በጣም ከፍተኛ የሆነ የእርጥበት መጠን በመስጠት ስለሚታወቅ ፎሮፎርን ብቻ ሳይሆን የራስ ቅል ድርቀትንም ለማከም ይረዳል ማለት ነው። አጠቃቀሙን ስንመለከት ደግሞ የራስ ቅልንና ፀጉርን ለብ ባለ የኮኮናት ዘይት ማሸት ይኖርባቸዋል። ይህም ዘይቱ በሁሉም ቦታ እኩል እንዲሰራጭና ቆዳው እርጥበት እንዲያገኝ ይረዳል። እንዲሁም ደግሞ ፎሮፎርን ለመቀነስ ያግዛል። በተጨማሪም የኮኮናት ዘይት ማሳጅ በራስ ቅል ላይ የተከማቹ ቅባቶችንና ቆሻሻዎችን ለማስወገድ ይረዳል። ዘይቱን ተቀብታችሁ እንግዲህ ለ30 ደቂቃ ወይም ከዛ በላይ ቆይታችሁ በምትፈልጉት የሻምፖ አይነት መታጠብ ትችላላችሁ ማለት ነው። ሶስተኛው ደግሞ የእሬት ጄልን መቀባት ነው። ሌላኛው በቤት ውስጥ የሚዘጋጀው የታወቀ የሕክምና ዘዴ እሬትን መጠቀም ነው። የእሬት ተክልም ሆነ ከውስጡ የሚገኘው ጄል በብዙ የቆዳ ቅባቶች፣ የመዋቢያ ምርቶች እና ሎሽኖች ውስጥ እንደ ግብዓትነት ያገለግላሉ። እሬት ለፀጉርና ለቆዳ ጤንነት እጅግ በጣም ጠቃሚ ሲሆን በቆዳ ላይ በሚቀባበት ጊዜም ቢሆን እንደ ሶሪያሲስ፣ የቃጠሎ አደጋና የከንፈር ላይ ቁስለትንም ለመፈወስ ይረዳል። በተጨማሪም የፀጉር ፎሮፎርንም በእጅጉ ለማከም ይረዳል። ይህ ተክል የፈንገስና የባክቴሪያ መከላከያ ባህሪ ያለው ሲሆን የራስ ቅል ላይ የሚከሰትን መቆጥቆጥ ለመቀነስና የፎሮፎር ምልክቶችን ለማጥፋት ይረዳል። ጥናቶች እንደሚያሳዩት ከሆነ እሬት ውጤታማ ከመሆኑም በላይ ለፀጉር መርገፍ ምክንያት የሚሆኑ የፈንገስ ኢንፌክሽኖችንም ለመከላከል ይረዳል ማለት ነው። አጠቃቀሙን ስናይ ደግሞ የእሬቱን ጀል ከቅጠሉ ላይ ካወጣችሁ በኋላ በቀጥታ ፀጉራችሁ ላይ በመቀባት ከ30 ደቂቃ እስከ 1 ሰዓት ድረስ ማቆየት፣ በመጨረሻም ፀጉራችሁን በሻምፖ መታጠብ። ይህም ደግሞ ፎሮፎርን በሚገባ ለማስወገድ ምርጡና አስፈላጊው መንገድ ነው ማለት ነው። አራተኛው ደግሞ የኮኮናት ዘይትና የሎሚ ጭማቂ ውህድ ነው። የኮኮናት ዘይትና የሎሚ ጭማቂ ጥምረት ለፎሮፎር መፍትሄና ለራስ ቅል ጤንነት ተመራጭ ከሆኑ የቤት ውስጥ እርምጃዎች አንዱ ነው። ጥቅሞቹን ስንመለከት ደግሞ የኮኮናት ዘይት እስከ 10 የፀጉር ዘርፎች ድረስ ዘልቆ የመግባት ልዩ ችሎታ አለው። ይህም ፀጉርን ከውስጥ በመመገብና በማደስ በፎሮፎር ምክንያት የደረሰን ጉዳት ይጠግናል። አንዳንድ የፎሮፎር ሻምፖዎች የራስ ቅልን የፒኤች መጠን በማዛባት ለኢንፌክሽን እና ለሚያሰክክ ፎሮፎር ሊዳርጓችሁ ይችላሉ። ለዚህ ደግሞ በሎሚ ውስጥ የሚገኘው ሲትሪክ አሲድ የራስ ቅልን የተፈጥሮ ፒኤች መጠን ለመጠበቅ ይረዳል። እንዲሁም ደግሞ በሎሚ ውስጥ ያለው ቫይታሚን ሲ ከፍተኛ የሆነ አንቲኦክሲዳንት ይዘት ስላለው የራስ ቅል ኢንፌክሽንን ውጤታማ በሆነ መንገድ ይከላከላል ማለት ነው። አጠቃቀሙን ስንመለከት ደግሞ ይህንን ውህድ ለማዘጋጀትና ለመጠቀም የሚከተሉትን ቀላል ቅደም ተከተሎች መከተል ያስፈልጋል። ለምሳሌ ከ2 እስከ 3 የሾርባ ማንኪያ የኮኮናት ዘይት በመጠኑ ማሞቅ፣ ከሞቀ የኮኮናት ዘይት ጋር እኩል መጠን ያለው የሎሚ ጭማቂ መጨመርና በደንብ ማዋሃድ፣ ውህዱንም ደግሞ በራስ ቅላችሁ ላይ በደንብ በመቀባት ማሸት ይኖርባችኋል ማለት ነው። እንዲሁም ለ30 ደቂቃ ወይም ከዛ በላይ በፀጉር ላይ እንዲቆይ ማድረግና በመጨረሻም ደግሞ በመደበኛ ሻምፖ በመታጠብ ማስወገድ ትችላላችሁ። ይህም ደግሞ አስገራሚ የሆነ የራስ ቆዳ ጥራት እንዲኖርና ፎሮፎርንም እንዲጠፋ ያደርጋል ማለት ነው። አምስተኛና የመጨረሻው ደግሞ ቤኪንግ ሶዳ መጠቀም ነው። በዓለም ዙሪያ በሚገኙ የወጥ ቤት መደርደሪያዎች ላይ በቀላሉ የሚገኘው ቤኪንግ ሶዳ የፎሮፎር ችግርን ለመከላከል የሚረዳ ፈጣንና አመቺ መፍትሄ ነው። በተጨማሪም የፈንገስ በሽታን የመከላከል ባህሪ ስላለው ለፎሮፎር ሕክምና ከፍተኛ እገዛን ያደርጋል። ቤኪንግ ሶዳ የሞቱ የራስ ቅል ሴሎችን ለማስወገድ፣ የቆዳ መላላጥንና ማሳከክን ለመቀነስ እንዲሁም እንደ ጥሩ ማጽጃ ሆኖ ያገለግላል። ስለሆነም ፎሮፎርን ለማከም ቀላልና ውጤታማ የቤት ውስጥ መፍትሄ ነው ማለት ነው። አጠቃቀሙም ደግሞ ቀላል ነው። ለምሳሌ ቤኪንግ ሶዳ በቀጥታ በእርጥብ ፀጉራችሁ ላይ በመቀባት የራስ ቅላችሁን ማሸት ነው። ከ1 ወይም ከ2 ደቂቃ በኋላ ደግሞ ፀጉራችሁን በሻምፖ መታጠብ ማለት ነው። ይህም በፀጉር ላይ የሚገኝን ፎሮፎር ለማጥፋት ይረዳችኋል ማለት ነው። አመጋገባችንን ደግሞ በተመለከተ በሚከተለው መንገድ ብንጠቀም የተሻለ ለውጥ ማምጣት እንችላለን። ለምሳሌ የተመጣጠነና በተለያዩ ንጥረ ነገሮች የበለጸገ አመጋገብ አጠቃላይ የጭንቅላት ቆዳ ጤንነትን ለማሻሻልና የፎሮፎር ምልክቶችንም ለመከላከል ከፍተኛ እገዛን ያደርግልናል። ለዚህም እንደ ሳልሞንና ማኬሬል ባሉ የአሳ ዝርያዎች፣ በዋልናትና በተልባ ፍሬ ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች የቆዳ መቆጣትን በመቀነስ የጭንቅላት ቆዳ እርጥበቱን እንዲጠብቅ ያደርጋሉ። በተጨማሪም ለሴሎች እድገትና
ለበሽታ መከላከል አቅም አስፈላጊ የሆነው ዚንክ እንደ ለውዝ፣ የዱባ ፍሬ፣ ጥራጥሬና የእንስሳት ተዋጽኦዎች ባሉ ምግቦች ውስጥ የሚገኝ ሲሆን የቆዳን ጤንነት ለመጠበቅም ወሳኝ ነው ማለት ነው። በሌላ በኩል ደግሞ እንደ እንቁላል፣ ስፒናች፣ አልሞንድ እና አቮካዶ ያሉ በቢ ቫይታሚኖች የበለጸጉ ምግቦች ለቆዳና ለፀጉር ጥንካሬ የሚረዱ ሲሆን በእርጎ ምግቦች ውስጥ የሚገኙት ፕሮባዮቲክስ ደግሞ የሰውነታችንን የበሽታ የመከላከል አቅም በማጠናከር የፈንገስ ኢንፌክሽንን ለመዋጋት ይረዱናል። ከዚህም በተጨማሪ ደግሞ እንደ እንጆሪ፣ ብርቱካን፣ ስፒናችና አቮካዶ ያሉ በአንቲኦክሲዳንት የበለጸጉ ፍራፍሬዎችና አትክልቶች የቆዳ ሴሎችን ከጉዳት ይከላከላሉ። በመጨረሻም የጭንቅላት ቆዳን ጨምሮ አጠቃላይ የሰውነት ቆዳ እርጥበትን እንዳያጣ በቂ ውሃ መጠጣትና እንደ ኪያርና በረድ ያሉ ውሃማ ምግቦችን አዘውትሮ መመገብ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እኚህ ሁሉ ከላይ የተመለከትናቸው ነገሮች እኛ የተሻለ በጣም የሚገርም የሆነ ቆዳ የጭንቅላት ቆዳ እንዲኖረን ይረዱናል ማለት ነው። እንዲሁም ደግሞ ፎሮፎርንና መሰል ሊሆኑ ጭንቅላት ላይ የሚከሰቱ ችግሮችና በሽታዎችንም ለመከላከልና ለማጥፋት የሚረዱ መንገዶች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ፎሮፎርንና የፀጉር ቆዳ መላላጥን ለማስቀረት የሚረዷችሁን 5 ተፈጥሯዊ መንገዶችን አንስተን ስንነጋገር ቆይተናል ማለት ነው። እንዲሁም ደግሞ አጠቃቀሙን መሰረት አድርገን ደግሞ ግልጽና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አለኝ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ። ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ደግሞ በቀንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ኮሜንት አድርጉ። እንዲሁም የጽሁፍ መረጃ የምትፈልጉ ከሆነ ደግሞ የቴሌግራም ቻናሌን ሊንክ እዚህ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል። መልካም ጊዜ ይሆንላችሁ።